እንደ መኪናው ታይፕ እና እንደ መኪናው ሞዴል የባንክ የሚሰጡት ገንዘብ ከፍና ዝቅ ይላል። እኛው ትንሽ የሚባለው እኛ ጋር ካሉት ዋጋዎች የኛው ነው 550 ሺህ ብር። አፍሪካ ሀገር ላይ ዱራብል የሚባሉት መኪኖች እንግዲህ ያው ቶዮታ ነው። ከነሱ ደግሞ በጣም አፎርደብል የሚባለው ኮሮላ ነው። እዚህ መኪና እንግዲህ ብዙዎቻችን አክስቶቻችን አጎቶቻችን ያልተዳረ የለም እስቲል አሁንም ድረስ ለሰርግ በጣም እየተሰራባቸው ያሉ መኪኖች ናቸው። ኦልድ ኢዝ ጎልድ የሚባል ነገር አለና አይገኝም ደግሞ እውነት ሰላም ውድ የቤታ ሚዲያ ተመልካቾቻችን እንዴት ናችሁ? እንግዲህ እስካሁን እንደሚታወቀው እጅግ ቅንጡና ዘመናዊ የሆኑት መኪኖችን ስናሳያችሁ ነበር። እንግዲህ ዛሬ ደግሞ ይዘንላችሁ የመጣ ነው ያገለገሉ እና እጅግ አፎርደብል የሆኑት መኪኖችን ነው። እኔ አልፋ ነኝ። እንግዲህ ቻናላችን ደግሞ ቤታ ሚዲያ ነው። ሰብስክራይብ እያደረጋችሁ ሰላም ቤታ ሚዲያዎች እንኳን በሰላም መጣችሁ። አለን እንዴት ነህ? አለን እግዚአብሔር ይመስገን። ያው እንግዲህ ወደዚህ ጎራ ያልኩበት ምክንያት እዚህ እናንተ ጋር ያገለገሉ መኪኖች አፎርደብል በሆነ ዋጋ እንዳሉ ሰምቼ ነው። በትክክል አሉ። ከትንሹ ጀምረን ያሉትን ዋጋዎች ላሳይሽ። እዚህ ጋር ሱዙኪ ግራንድ ቪታራ አለ 1993 ሞዴል ነው። ይሄኛው ትንሽ የሚባለው እኛ ጋር ካሉት ዋጋዎች የኛው ነው 550 ሺህ ብር ጀምሮ ሰዎች መጥተው ያው 550 ሺህ ብር ፍተሻ ይገባል። ከዛ በኋላ ኔጎሺየብል ነው ዋጋው። በዛ ዋጋ ይሄኛውን ማግኘት ይችላሉ። ከዛ በኋላ አነስ ያሉ ለራይድ የሚሆን ምናምን ደግሞ እስከ 800 ሺህ ብር ጠቅላላ ዋጋው ከሱ ላይ 400 ሺህ ብሩን ባንክ 400 ሺህ ብሩን ደግሞ ካሽ ከፍለው መውሰድ የሚችሉት ፔጆት O6 2004 ሞዴል አለ። ከዛ ውጪ እዚህ ጋር የምትመለከቱት አውቶማቲክ ፕላዝ 2001 ሞዴል ጠቅላላ ዋጋው 1,900,000 ሺህ ብር ነው። ከሱ ላይ 700 ሺህ ብሩን የባንክ ብድር እናመቻቻለን። ያው የባንክ ብድር የሚመቻቹት 2000 እና ከ2000 ሞዴል በላይ ለሆኑት ነው። ከዛ ዝቅ ላሉት ያለ እነሱ ባንክም ኦሬዲ ሎን ስለማይፈቅድላቸው እነሱም ማያያዝ አንችልም። ከዛ ውጪ ለመስክ የሚሆኑ መኪኖች ሃይላክስ ሃርድ ቦዲ የሚባለው 1997 ሞዴል ነው። ይሄም እንዳልኩሽ እስከ 1,800,000 ብር ኔጎሺየብል ነው። ከዛ በኋላ ከፍተሻ በኋላ እንትን ማድረግ የሚችል ነው። ሶ ይሄኛው እንዳልኩሽ 2005 ሞዴል ላንድ ክሩዘር ፕራዶ ነው። በማኑዋል ትራንስሚሽን ነው የምናገኘው። ውስጡ እንደምታዩት ትንሽ ካልቸራል ሉክ አለው። ኦፍሮድ ለመውጣት የጭቃ ማሽን ባዮደጋፊ ማርሽ አለው። ኤኒዌር መንዳት የምትችል አይነት መኪና ነው። ይሄኛውም ከፊትም ቅድም ያሳዩሽ መኪና ሁለቱም አንድ አይነት ፊቸር ያላቸው ናቸው። እንደ መኪናው ታይፕ እና እንደ መኪናው ሞዴል የባንክ የሚሰጡት ገንዘብ ከፍና ዝቅ ይላል። ያ ለዚህኛው እስከ 1.5 መውጣት እንችላለን። ጠቅላላ ዋጋው 4,900,000 ብር ነው። እንዳልኩሽ ለራይድ ስራ ከተፈለገ ደግሞ ቴሪዮስ 2002 ሞዴል አለ። ይሄኛውም ቶታል ዋጋው ይሄኛው ኦልሞስት 900,000 ብር ነው። 500,000 ብሩን ካሽ ከፍለው ቀሪውን 400,000 ብር እኛ የባንክ ብድር የምናመቻችላቸው ነው የሚሆነው። ስለዚህ እናንተ ስለምታመቻቹት ሰዎቹ ምንም ከነሱ ጋር ዋናው የሚጠበቅባቸው ዶክመንቶችን ማሟላት ነው። አፍሪካ ሀገር ላይ ዱራብል የሚባሉት መኪኖች እንግዲህ ያው ቶዮታ ነው። ከነሱ ደግሞ በጣም አፎርደብል የሚባለው ኮሮላ ነው። ይሄኛው 2007 ሞዴል ማኑዋል ትራንስሚሽን ነው። ለዚህኛውም እንዳልኩሽ 50% የባንክ ብድር 800,000 ብር ካሽ ከፍለው ቀሪውን 800,000 ብር የባንክ ብድር የምናመቻቸው ነው። መኪና ውስጡን ላሳይሽ። እንደነገርኩሽ 2007 ሞዴል ነው። መሪ ያልዞረ የፈርስት መጀመሪያ የሚሰራ ሌፍት ሃንድ ድራይቭ ነው። በማኑዋል ትራንስሚሽን ክሬም ኢንቴሪየር እንደምታየው ከእድሜው አንጻር ቆንጆ ኮንዲሽን ላይ ነው ያለው። አሪፍ ነው። ከእድሜያቸው አንጻር ቆንጆ ናቸው። እንዳልኩሽ ደግሞ አፎርደብል ነው። 800,000 ብር ካሽ ካላቸው ቀሪውን 800,000 ብር የባንክ ብድርኛ የምናመቻችላቸው ይሆናል ማለት ነው። ከዛ ውጪ የቫን መኪኖች ላይክ ይሄኛው ኦልሬዲ ባንክ ላይ ይሰራ የነበረ ነው። የባንክ ገንዘቦቻችን ይንቀሳቀስ የነበረበት መኪና ነው። ሙሉ ለሙሉ ውስጡ ሪኢንፎርስመንት ሰርቶለታል። 800,000 ብር የባንክ ብድር ይወጣለታል። ጠቅላላ ዋጋው 2,300,000 ብር ነው የሚባለው። ስቲል ኔጎሺየብል ነው። ሰዎች ከተመቻቸው ካስፈተሹት በኋላ ዋጋ ምን እንደራደራቸው ነው የሚሆነው። ይሄ የስንት ዓመተ ምህረት ነው ማለት? ይሄኛው 2002 ሞዴል ነው። ያ 2002 ሞዴል ነው። በጣም አሪፍ ነው። እናንተ ጋር ያሉት ታዲያ የነዳጆች ብቻ ነው ወይስ ኢቪ ካሮች አሉ? ግን አሁን ላይ ግን እንዴት መሰለሽ ኦሬዲ ሶልድ አውት ነው አልቀው ነው። ጃክ መኪኖች አሉ እኛ ጋር 50% ባንክ የሚያያዙ በፉል ቻርጅ 310 ኪሎ ሜትር መሄድ የሚችሉ ናቸው። አሁን ግን ሶልድ አውት ነው። ኔክስት ባቻቸው ኦሬዲ እየገባ ነው። እነሱ እንትን ይላሉ። ከዛ ውጭ ሜቢን ለሳምፕል የሚሆን አንድ BYD አለ EV00 መኪና እሱኛውን ላሳይሽ ይችላል። ይሄኛው 2024 ሞዴል BYD ሴጉል ነው። በፉል ቻርጅ 405 ኪሎ ሜትር መሄድ የሚችል ነው።
አሪፍ ቆንጆ ሉክ ያለው መኪና ነው ካሉት ኢቪ መኪናዎች አሁን ላይ ማርኬታችን ላይ ኢንቴሪየሩ ራሱ ያምራል በጣም ያ ኢንቴሪየሩም ኤቭሪቲንግ መቀመጫው ቆንጆ ስፖርት ሉክ ያለው መቀመጫ ነው አሁን ላይ በደንብ ማርኬቱ ላይ ዶሚናንት የሆኑት ያው BYDዎች ናቸው ብዙ አይነት እንትን እያደረጉ ያሉት እኛም ሀገር ላይ እነሱ ናቸው በደንብ እንትን እያሉት እንዳልኩሽ ግን ጃክ መኪኖቹን አሁን እነሱን ከኛ ጋር የሚሰሩት ካምፓኒዎች ጋራንቲ ይሰጣሉ ሶ ለ5 አመት እስከ 7 አመት ኤክስቴንድ የሚያደርግ ጋራንቲ ያላቸው BYDዎች ካሁን በኋላ ይመጣሉ እኛ ጋር እዛዎች ሜንቴናንስ አላቸው የኢቪ ለኢቪ መኪና ብቻውን ስቲም ካርቦሽ አለ ብዙ ጊዜ ያው ኢቪ መኪኖች ከውሃ ጋር ያ ብዙ ጊዜ ብዙ ማሳለፍ የለባቸውም ምክንያቱም ባትሪዎቻቸው ሊቲየም አይን ስለሆነ ብዙዎቹ የሱ የመበላሸት እንትን ስላለው በስቲም ነው መታጠብ ያለባቸው ለሱ ደግሞ የስቲም ካርቦሽ እና በሌሎች መኪና ማጠቢያዎችም ያው ሰፋ ያለ ኢንፍራስትራክቸር እሱ እየተስተካከለ ነው እሱ ደግሞ ሲሆን መጀመሪያ እንግዲህ እናሳውቃቸዋለን ደስ ይላል እሺ ሶ ይሄኛው ደግሞ ሃይንዳይ ስታሪክስ ነው 2011 ሞዴል ለፋሚሊ ላላቸው ሰዎች ለሰርቪስ ስራ ምናምን በጣም ቆንጆ ተመራጭ መኪና ነው ወንበሮቹ ኮንፈረንስ ሲት መሆን ይችላሉ ከዛ በተጨማሪ ደግሞ ቆንጆ የሆነ ላግዠሪ ሉክ አለው ውስጡ እንደምታዩ ኮንፈረንስ ሲትም ሆኖ በኖርማል ሲትም ሰዎች መቀመጥ ይችላሉ ለዛሬ ለቴስት ድራይቭ ያዘጋጀውልሽ መኪና ነው ይዘነው እንጣ ደግሞ የነዳን ደግሞ አንዳንድ ጥያቄዎች ካሉሽ እንትን እንላለን እሺ ደስ ይለኛል ታዲያ ያው እንግዲህ አሁን እንዳሳየኸኝ ማለት ነው በጣም ብዙ የተለያዩ የመኪና አማራጮች ናቸው ያሏችሁ በትክክል ይሄ ነገር ከተጀመረ ወይም ደግሞ እንደዚህ ያገለገሉ መኪኖችን ሰብስቦ መሸጥ ከተጀመረ እናንተ እንትን ስንት ጊዜ ነው ካምፓኒው ሶ ኦልሞስት አሁን ማሊባባ ጀነራል ትሬዲንግ ከጀመረ ስራችን ኦልሞስት በመኪና ሽያጭ ስራ ላይ ብቻ ወደ 15 አመት እየሆነ ነው 15 ያ ሶ ከዚህ በፊት እኛ የነበርነው ፓስተር አደባባይና መስቀል ፍሎር የነበሩ ብራንቾቻችን ሶ አሁን ግን እንዳየሽው እዚህ ጋር ሰፋ ያለ ስፔስ ሲገኝ አንደኛ አንድ ላይ ቦታ ላይ ሲሆን ኢነርጂያችንን ሰብሰብ አድርገን ለመስራት ይመቸናል ከዛ ውጪ ደግሞ ስራዎችን በተለያየ ብራንች ሲሆን አንዳንዴ ያው ሁሉንም አንዳንድ አይነት ቦታ ለማስኬድ ስላልተመቸን ነበር አሁን ግን ሙሉ ለሙሉ ኢነርጂያችን አንድ ቦታ ላይ አድርገን እንዳልኩሽ ተጨማሪ ስራዎችንም ጨምረን ለመምጣት እንግዲህ በደንብ ራሳችንን ያዘጋጀን ያለ ነው ዋናው ብዙ የሰራንበት እኛ የምንታወቀው የባንክ አማራጮችን ነው ትንሽ ገንዘብ ላላቸው ሰዎች ያንን ገንዘብ ይዘው መጥተው ቀሪውን የባንክ ብድር አመቻችተን በመሸጥ ብዙ የሰራ ነው በሱ ነው እስቲ ስለዚህ መኪና ደግሞ አንዳንድ ነገር ይገርም ሶ ይሄኛው መኪናው እንዳልኩሽ ሃይንዳይ ስታሪክስ 2011 ሞዴል ነው በናፍጣ ነው የሚሰራው እንዳልኩሽ ከከተማ ለመውጣት ኦፍሮድ ለመሄድ ምናምን ቤተሰቦችን ይዘሽ ለመንቀሳቀስ ከዛ ውጪ ደግሞ እንዳልኩሽ በዛ ያለ ቤተሰብ ያላችሁ ሰዎች ለትምህርት ቤት ፓርትና ማታላ ማለት ከዛ ውጪ ሰርቪስ ስራ ለሚጠቀሙ ሰዎች ቆንጆ የሆነ መኪና ነው በዛ ላይ ናፍጣ ነው ያው እኛ ሀገር ላይ ብዙ የተመራጭ መኪኖች ናፍጣ መኪኖች ናቸው ምክንያቱም ናፍጣ የትም ቦታ ስለሚገኝ ፕሪፈር የሚደረግ መኪና ነው አስቸጋሪ አይደለም የናፍጣ ሲሆን አይደለም ያ የቤንዚን መኪና ቤንዚን ትንሽ ጥረት ስላለ ሀገራችን ላይ በዛ ምክንያት ትንሽ እንትን ይባላል ነው ከዛ ውጪ ግን ይሄኛው ዲዝል ነው ሜንቴናንስ ኮስታቸው ያን ያህል እንትን አይደሉም ከቶዮታ ቀጥሎ ዱራብል የሚባሉ መኪኖች አፍሪካ ላይ ይሄኛው ስታሪክስ ነው ሌሎች አንዳንድ ለሰርግ የሚሆኑ ምናምን መርሴዲሶች አሉ እነሱን ትንሽ አንድም ለየት ያለች መኪና አለች እሷን ደግሞ ግቢ እንመለስና ሳይሻለ ታዲያ አሁን የነገርከኝ መኪና ወይም ደግሞ አሁን የዞርንባት ያለና መኪና እናንተ ጋር ከስንት ብር ጀምሮ ነው የሚሸጠው ሶ ሃይንዳይ ስታሪክሱ ይሄኛው አሁን 2011 ሞዴል ነው እንዳልኩሽ 2 ሚሊዮን 300 ሺህ ብር ነው ዋጋው ለዚህ መኪና እስከ 1 ሚሊዮን ብር ድረስ የባንክ ብድር እኛ እናመቻችላችኋለን አዎ ሶ ያልኩሽ መኪኖች እነዚህ ሁለቱ ናቸው ይሄኛው 1990 ሞዴል መርሴዲስ በአውቶማቲክ ትራንስሚሽን 6 ሲሊንደር ነው አውቶማቲክ ነው በዚህ መኪና እንግዲህ ብዙዎቻችን አክስቶቻችን አጎቶቻችን ያልተዳረ የለም ስቲል አሁንም ድረስ ለሰርግ በጣም እየተሰራባቸው ያሉ መኪኖች ናቸው ይሄኛውም እንግዲህ እኛ ጋር ለገበያ ነው የመጣው እስከ 600 ሺህ ብር ድረስ ላለው ሰው ከዛ በኋላ ኔጎሺየብል ነው አዎ በዛሽ ዋጋ አውቶማቲክ ትራንስሚሽን 6 ሲሊንደር መርሴዲስ መውሰድ ይችላል ማለት ነው ከኛ ጋር ያቺኛዋ ደግሞ 1982 ካልተሳሳትኩኝ እንደዛ ነች ሞዴሏ ትንሽ ኦልድ ነች ብዙም አልተለመደም ያ ትንሽ አልተለመዱም ወጣ ያሉ መኪኖች ናቸው ብዙ ጊዜ ቤተ መንግስት ላይ ምናምን ነገርና ወይም ደግሞ የበፊትም ቢሆን ባለሀብት ሰዎች የነዷቸው መኪኖች ናቸው ከዛች ትንሽ ለየት ያሉ ስፖርት ካሮች ስማርት ካር የሚባሉ መርሴዲስ እና ስዋች ካምፓኒ ኮላቦሬት አድርገው የሰሯቸው መኪኖች አሉ ሁለት ሰው ብቻ ነው የሚጭኑት ስፖርት ካር ናቸው ፕላስ ቱርቦ ቻርጀር ነው በ1 ሊትር እስከ 24 ሊትር ድረስ መጓዝ የሚችሉ መኪኖች ናቸው
ሶ በእኛ ሀገር የቤንዚል ውድነት እንግዲህ ቆንጆ ኦፕሽን የሚሆኑ መኪኖች ናቸው። ደግሞ ለየት ያሉ መኪኖች ናቸው። ትንሽ ሙዚቀኞች ምናምን ነበር ይነዷቸው የነበሩት በፊትም ሶ እነዛ ይመስላሉ። እነዚህም ለትንሽ አመት 4 አመት 5 አመት ብቻ የተመረቱ መኪኖች ናቸው። ሶ ከሁለቱም ያኛው 2005 የኛው 2003 የኛው 2000 ሞዴል ነው። እነዚህም የባንክ እንትን አለባቸው። ኦፕሽን ከተፈለገ ይመቻችላቸዋል። እስከ 600 ሺህ ብር እስከ 700 ሺህ ብር የባንክ ብድር ይመቻቻል። ወይ በጣም አሪፍ ነው። ይሄኛው ግን ስንት አልከኝ? የዚህኛው ይሄኛው ላይክ 500 ሺህ ብር 450 ሺህ ብር። አክቹሊ እንደዚህ ራሱ ሲታይ በጣም ኦልድ ነው። በጣም የሁድ መኪና ነው ለመዝናኛ የሚሆነው። ኦልድ ኢዝ ጎልድ የሚባል ነገር አለና አይገኝም ደግሞ። እውነት ነው ትክክል። ሶ ኤሌክትሪክ ሜንቴን የምታደርጉትን ማለት ነው። የዋጋ በመኪናው ልክ የዋጋው ልዩነት ያመጣል አይደል? በትክክል የዋጋው ኖ እሱ እንደ ብልሽቱ ማለት ነው። ያው ኖርማል መኪና ሲሆን እኮ ሞተር ሲበላሽና ኖርማል ሰርቪስ ሲደረግ እኩል አይደለም ፕራይስ ኮስት የሚደርገው። ስለዚህ ኤሌክትሪክ መኪና እንደ መኪና ክፍሉ እንደተበላሸው እንደ ሜንቴናንስ ኮስቱ የዋጋቸው የተለያየ ነው የሚሆነው። እንዳልኩ ጥበታቸውም የኢቪ ሲሆን የራሱ ዋጋ ነው ያለው። ኦኬ አይ በጣም ጥሩ አማራጮችን ያሳየኝ። በእርግጥ እዚህ መጥቼ አሪፍ ነገሮችን እስካሁን ያየሁት። ታዲያ እናንተ ጋር መጥቶ መግዛትም ሆነ መለወጥ የሚፈልግ ሰው ወይ ደግሞ በስልክ ኮንታክት ለማድረግ ምን አድራሻና ስልክ ቁጥር ትሰጠናለህ? ቢሮአችንም ላሳያችሁና የተጨማሪ ነገሮችን እዛው እንትን እንላለን። ሶ ከመኪና ሽያጭ ውጪ በተጨማሪ ከኛ ጋር ማግኘት የሚችሉት ሰዎች የአድቨርታይዚንግ እና ፕሮሞሽን ስራዎችን እንሰራለን። ህትመት ስራዎችን እኛ ጋር ማግኘት ይችላሉ። ከዛ ውጪ አልሙኒየም ስራዎችን፣ ፊኒሺንግ ስራዎችን እንሰራለን። ከዛ ውጪ በዋናነት ደግሞ ማሊባባ ጀነራል ትሬዲንግ የቤትና የመኪና ሽያጮችን ማለት ነው። ከዛ ውጪ ዋናው ሆትላይናችን 8234 ነው። ከበፊቱም ጀምሮ የምንታወቅበት ቁጥር። ለተጨማሪ መረጃዎች ግን 0911 244202 0944008711 0925519933 ላይ እኛን ኮንታክት አድርጋችሁ ልታገኙ ትችላላችሁ። አካል መምጣት ላይ የሚፈልግ ሰው ደግሞ ሜክሲኮ ከበላያ ሞተርስ አጠገብ ወይም ከጠማን ፎቅ ትንሽ ወረድ እንዳላችሁ ወይም በተለምዶ ጥይት ፋብሪካ ተብሎ የሚጠራው አካባቢ ነው የምንገኘው። በአካል መጥተው ደግሞ ያሉን አማራጮች ከኛ ጋር ማግኘት ይችላሉ። በጣም አመሰግናለሁ። አመሰግናለሁ።